ሰላም ሰላም ውድና የተከበራችሁ የቲጂቱ ተከታታዮች እንደምን አላችሁ? እንደምን አስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በአዲስ ነገር ይዤላችሁ ብቅ ብያለሁ። በጣም ደስ በሚልና እንደዚሁም አስተማሪ የሚሆን ታሪክ ነው ማለት ነው። ልክ ኖላዊ ድራማ የሚታየው ልክ የእነዚህን ሰዎች ህይወት ጋር የተያያዘ ነው ማለት ነው። በመጀመሪያም ልጇ ጠፍታባት የወይዘሮ ሜላት ልጅ ሀና ጠፍታባት ለብዙ አመታት ፈልጋ ነው ያገኘቻት። ያገኘችበት ምክንያት ደግሞ በምንድን ነው? ከቤቷ እንደ ሰራተኛ አድርጋ ሰራተኛ ታሰቃይ ነበር። አንደኛ ሰራተኛ ሲወጡ አንደኛ ሰራተኛ ሲገባ ነበር። በዛ መልኩ በሰራተኛነት መልኩ ነበር ልጇን ያገኘቻት። እግዚአብሔር ግን በእንዴት አይነት መልኩ የሰው ልጅ እንደሚገናኝ የሰው ልጅ ግንኙነት ደግሞ በምን መልኩ እንዳለው እግዚአብሔር ነው የሚያዘጋጅልን። እኛ በፈቀድነው ሳይሆን እግዚአብሔር በፈቀደልን ነው ነገሮችን መጓዝና ማለት የምንችለው ማለት ነው። ስለዚህ አንዳንድ ሰዎች ነገሮች በህይወታችን ላይ የሚያልፉት ወይም በህይወታችን የሚካሄዱት ነገሮች እኛ በፈቀድነው አይደለም፣ እግዚአብሔር በመራን እግዚአብሔር በፈቀደልን ነው የምንውለውም የምናድረውም ሀት ደቂቃ ራሱ የምናሳልፋን ነገሮች እግዚአብሔር በፈቀደልን መልኩ ነው ማለት ነው። ስለዚህ የዚህ የአንድ ወንድማችን ታሪክ ነው ይዤላችሁ የመጣሁት። ታሪኩ በምን ይጀምራል? የልጅነት ፍቅረኛው ነበረች። በፍቅረኝነት እያሉ ድንገት ሳያስቡት ልጅቷ ጸነሰችበት። ስትጸንስ ተለያይተው ልጁ የት እንደገባች የት ቦታ እንዳለች አያውቅም። እንደ ጸነሰች ያውቅ ነበር፣ ግን ቢፈልጋት ቢያፈላልጋት ጠፋችሁ። በጣም ይወዳት ነበር። እሷም ደግሞ ቤተሰቦቿ መቼም በፍቅረኝነት ሆነ ጽንስም ሆነ ከቤተሰብ ፍቃድ የሆነ ነገር ስናደርግ ፍቅረኛ ሲኖረን እናት አባቶቻችን ፍቃደኛ አይደሉም። አንዳንድ ጊዜ ደግሞ እናት አባቶቻችን ለእኛ ብለው ቁጣን የሆነ ብስጭት አባታችን ወይም ወንድማችን የሆነ ነገር ሲል ይገልናም በማለት በፍራቻ የማይሆን ውሳኔ እንወስናለን። ልጅቲቱ ከቤተሰቦቿ ቢያስጠይቅም ምንም ለቤተሰቦቿ ሳትናገር ጣፍታን ሄደች ተባለ። ቤተሰቦቿም በጭንቀት ነበሩ። ልጃችን የትዳ ነው የት ጠፍታ ነው እያሉ በጭንቀት በጣም ይጨነቁ ነበረ። ከዛ ከእለታት አንድ ቀን ያች ሴት ከጠፋችበት ልጇን ወልዳ ልጇ ትልቅ ከሆነች በኋላ እንግዲህ ኖላዊ ድራማ ጋር ይመሳሰላል የምላችሁ ነገር ላይ እዚህ ላይ ነው። ምክንያቱም የኖላዊ ድራማ ወይዘሮ ሜላት ልጇ ገና የ6 አመት ልጅ እያለች ነበረ ጠፍታ፣ ሀና ማለት ነው ጠፍታ በሰራተኝነት ነበረ ልጇን ዝጋ ቤቷ ሰራተኛ ሆና እየሰራች ያገኘቻት ማለት ነው። ያ ማለት ደግሞ እኛ እሷ እየፈለገችበት የነበረው ቦታ ሌላ ቦታ ነው፣ ልጇን ደግሞ ያገኘቻት ሌላ ቦታ ነው። አያችሁ፣ እግዚአብሔር አምላክ እኛ በፈለግነው ሳይሆን እሱ በፈቀደልን ነው መኖርም ማለትም የምንችለው። እግዚአብሔር አምላክ ካልፈቀደ እኛ የትም ቦታ ልንኖርም የትም ቦታ ደግሞ ልንሆንም አንችልም። አያችሁ፣ እግዚአብሔር ሲፈቅድልን ነው ነገሮች መስተካከል እንችላለን። ሰው ስንባል በጣም ችኩል ነን። ለምንድን ነው የምንቸኩለው? ስለ ቸኮልን ብቻ ነገሮች ይስተካከላል ማለት አይደለም። ስላልን ብቻ ነገሮች ይቀናልና ማለት አይደለም። እግዚአብሔር የሚያቀናልና በንጹህ ልቦና በትዕግስት በፍቅር ነገሮችን እግዚአብሔርን እየለመን እያመሰገን ለነገሮች የምናማር ከሆነ ለነገሮች ደግሞ ብስጭትን የምናበዛ ከሆነ በጣም ከባድ ፈተና ይደርስብናል ማለት ነው። ያን ለማድረግ ደግሞ የእግዚአብሔርን ረድኤት በረከት ቸርነትን መለመን ያስፈልጋል። ምጽዋት ማቅረብ ያስፈልጋል። ስለዚህ ወይዘሮ ሜላት በጭንቀትም ሆና ስትፈልግ ግን ገንዘብም ስለነበራት ስለምላት ያላት አመለካከት በቃ በብስጭት ነበር። ውስጧን እግዚአብሔር ያውቀዋል። ውስጧ ምንም የለውም ክፋት። አፏ ቢናገር ችኩል ብትሆን ወይዘሮ ሜላት በነገሮች በጣም ችኩል ናት። ችኩልነቷ ግን ነገሮችን እያበላሸባት ነው የሚሄደው። ብዙ ነገሮችንም አጥታለች። ከብዙ ነገሮችም ላይም ደርሳለች። እዚህ ደረጃ ላይ እንድትደርስ የደረሰችው በምንድን ነው? በችኩልነቷ። አያቸው፣ ስንቸኩል ነገሮችን እናበላሻለን። ስለዚህ
ያ ሰው ብዙ ጊዜ ይፈልግ ነበር ይል ነበረ። እናቲቱ ቸኮላ ነበረ። ልጅቷን እንዳረገዘች ስታውቅ ቤተሰቦቼ ይገሉኛል፣ ወንድሞቼ ይገሉኛል ብላ ነበር ከሀገር እልም ብላ የጠፋችው። ጠፍታ ድካዋ የት እንደሆነች አይታወቅም። ልጇ ትልቅ ሆና እናቷ በጠና ታመመችባት። እናቷ ስትታመምባትኝ እናቷን ለማሳከም ያላትን ጥረት በየመጠጥ ቤቱም ሆነ ባገኘችው ነገር እየሰራች እናቷን ሕክምና ላይ እንድትታከምላት ማድረግ ነበረ። ከዛም የሆነ መጠጥ ቤት አባትየው መጠጥ እየጠጣ አስተናጋሹን አቀርባ ልጁ እዛ ላይ ይገናኛሉ። ግን የመራራቅ ስትወለድ ያላየ ነገር ይሄ ነው ብሎ ልጁን ሊይዛትና ሊላት አልቻለም። የአባት በዚህ እድሜሽ ለምንድን ነው መጠጥ ቤት የምትሰሪው ብሎ አጋሎ ሲጠይቃት ለመናገር ችግሯን ራሱ ፈቃደኛ አልነበረችም። ምክንያቱም ለመናገር ፈቃደኛ ያልሆነችበት ችግር ምንድን ነው? ችግሯን በራሷ መጋፈጥ ትፈልግ ነበር። ልክ እንደ ሀና ማለት ነው። እያሽው እናቷን ማንም ሳይረዳት ማሳከምና ማለት ነው የምትፈልገው። ሰርታ በላቧ በጉልበቷ ሰርታ። እኛ ሰዎች ብንሆን ግን ችግራችንን ሜዳ ላይ ስለዘራን ብቻ የችግሮቻችን ተካፋይ ናቸው ማለት አይደለም። አንዳንድ ጊዜ ደግሞ ለሰውም የምናካፍላቸው ነገሮች አሉ። ለሰዎች ስናካፍል ነገሮች እየተስተካከሉ ይመጣሉ ማለት ነው። ነገሮች የሚስተካከሉት ደግሞ ነገሮችን ለሰው የሚወያይና የማይወያይ መሆኑን ማወቅና መረዳት ያስፈልጋል። ያን ካልተረዳን ያን ካላወቅን ግን ምንም ነገር ልንሰራና ምንም ነገር ልናውቅ አንችልም። ስለዚህ ያቺ ልጅ ምንድነው ያደረገችው? በዋናነት ያደረገችው ምንድነው? ችግሯን ለሰው ላለመናገር ራሷ መጋፈጥ ነው የፈለገችው። ራሷም እየተጋፈጠች እያለችም እናቷን ለብዙ ጊዜ እያሳከመች ነች። ከዛ ከዕለታት አንድ ቀን ይቺ ልጅ የታገኛችኋት ብሎ መጠጥ ቤት ቀጥለው ዋና ማናጀሩን ያናግረዋል። ማናጀሩ ደግሞ ድንገት መጣ። ከዛ መስራት ያስፈልገኛል፣ ቤተሰቤን መርዳት ነው የምፈልገው ነው ያለችው። እዚህ ሀገር አትመስለኝም ብሎ ማናጀሩ ይነግረዋል። ከዛ ልጅቲቱ ስራ ጨርሳ ስትወጣ መከታተል ጀመረ። እንደሁን ብሎ ያው ስጋ ይነግርሃል፣ ምንም ቢሆን ስጋ ይነግርሃል እና በጣም ይከተላት ነበረ፣ ይላት ነበረ። ከዛ ስትገባ ስትወጣ አያታል። የሆነች ደሳሳ ጎጆ የመሰለች ቤት፣ እዛ ቤት ስትገባ ስትወጣ አያታል። መጨረሻ ላይ አንድ ቀን እለት ስትወጣ አጥብቆ ጠይቃት፣ ለምንድን ነው ስትወጪ ስትገቢ የሚሸኝሽ የሚልሽም ሰው አላይም፣ ግን አንቺ በብዛት እዚች ቦታ ላይ ነው የምትገቢው እና ማን ጋር ነው የምትኖሪው? ምንስ እያደረግሽ ነው ብሎ አጥብቆ ይጠይቃታል። አንተ ማነህ እኔን የምጠይቀኝ? ያው አለነት ቤት አለ አይደለ? ያ ነገሮችን ነበር ያሳየችው። ከዛ እሱም በተመስጦ ሆኖ ቀስቦ አስረዳት። ምናልባት መርዳት የምችለው ነገር ካለ ብዬ ነው፣ እባክሽን እንደው በምችለው ነገር እንድረዳ ሲላትኝ፣ እናቴ ታማብኝ ለእናቴ ማሳከም ያለች ለምኖ ገንዘብ ትንሽ የተወሰነ ሰጣት። የሚያስፈልጋትን ነገር ለዕለት ሕክምና ሆናት። ግን ዘላቂ መፍትሄ አልሆነላትም ነበርና አንድ ጊዜ እናቷ በጣም በጠና ታማባት ስለነበረ ቀጥታ የዛን ሰውዬው ቁጥር ተለውጦ ነበርና ደውላ እባክህን ቶሎ ድረስልኝ እናቴ በጣም ታማብኛለች አለችው። እሺ ብሎ ካለበት ቦታ ታክሲ መሸዋር ይዞ ቀጥታ ካለችበት ድረስ መጥቶ በእናትሽን ያዥና እኔ ውጭ በር ላይ ነኝ አላት። እሺ ብላ እናቷን ገድፋት ወደ ሕክምና ይዘዋት እየሄዱ እያለ ዘወር ሲል የዘጋ ፍቅረኛው የልጅነት ፍቅረኛው አገኛት። በጣም በደስታ አንዳንድ ጊዜ እኛ ነገሮችን ብዙ ነገሮችን ብናሳልፍን ብንልም ግን ለክፉም ለደጉም ስጋ የትም ብንሆን የትም ሊርቀን አይችልም እና እያሮጠ አምጥቶ እግዚአብሔር እንዲገናኙ አደረጋቸው ከስንት ጊዜ በኋላ። እሷም ታክማ ድና ከዛ የሆነችበትን እንዴት ልትሄድ ቻልሽ? እንዴት ጨክነሽስ እርጉዝ እንደሆንሽ እያወቅሽ በብዙ መከራ ልጇን እንዳመጣች እና ቤተሰቦችን እንደዚህ ያደርጉኛል፣ ወንድሞችን ይገሉኛል በማለት ነው ከእንደ ቦታ የሄድኩትኝ። ችም እንግዲህ እንደምታያት ትልቅ ሰው የሆነችው ልጅ ናት ብላ ልጇንም ሰጠችው። ከዛ በደስታ በፍቅር
ለቤተሰብ አስጠይቆ በስነ ስርዓት ሽማግሌ አስልኮ እኔ ሚስት አድርጌ እቀበላታለሁ። ብትወልድልኝም ድጋሚ እንድትወልድልኝ ስለምፈልግ ትዳሬ ሚስቴ ብዬ ነው። እኔ በፍቅር ብቻም ሳይሆን በትዳርም ይሻል ኖር ነው የነበረው ያው ተብሎ ቤተሰቦቿ ተሸምግለው እሺ ብለው ድል ባለ ሰርግ እንግዲህ አንድ ከወለዱ በኋላ ልጅቱ ትልቅ ሆና ለመስራት የምትችል ሆና ድል ባለ ሰርግ አድርገው ተጋብተው ድጋሜ መውለድ ቻሉ። ስለዚህ ትዕግስት ካለን ነገሮችን ማስተካከል እንችላለን ማለት ነው። ስለዚህ ቤተሰቦች ይህ ታሪክ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሳውቃችሁኝ ቤተሰብ ሁኑ ላለው በአዲስ ቪዲዮ በሌላ በአዲስ ታሪክ እስከምንገናኝ ድረስ ቸር ቆዩ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ የጠፉትን ቤተሰቦቻችንን እንድናገኝ እግዚአብሔር ይርዳን። በሰው ሀገር የሚንከራተቱትን ደግሞ እግዚአብሔር አምላክ እሱ አለሁ ይበላቸው። ስራ ላጡትም ስራ ይስጥልን፣ ስራ ላላቸውም ስራ ይባርክልን እላለሁኝ። ቸር ቆዩ። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን፣ መልካም ምሽት፣ መልካም ይሁንላችሁ።